ሰላም ጤና ይስጥልን እንደምን አላችሁ ኩራን ተመልካቾቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ ፋሲካ በዓል በሰላምና በጤና አደረሳችሁ። ከቤንሸኮ ቴሌቪዥን የዕለተ ማክሰኞ የአማርኛ አንድ ሰዓት ቆይታችን ነው ጀመረ። ዛሬ በሚኖረን አንድ ሰዓት ቆይታ ዜናን ጨምሮ የተለያዩ ፕሮግራሞችን ወደ እናንተ የምናደርስ ነው የሚሆነው። መሰናዶዎችን ወደ እናንተ በማቅረብ እኔ ተዘራ ጥላሁን ከካሜራ ባለሙያ ማቴዎስ ዘለቀ እንዲሁም ከመላ ስቱዲዮ ባለሙያዎች ጋር በጋራ ቆይታ የምናደርግ ነው የሚሆነው። ዛሬ እንግዲህ የተገናኘ ነው ከበዓል ማግስት እንደመሆኑ መጠን የበዓል ድባቡ ከሁላችንም ዘንድ አለ። ይህን አስመልክቶም እንግዲህ አንድ በዓል የሚሸት ሙዚቃ ተግባብዘን የምንመለስ ነው የሚሆነው። ቆይታችሁ ከቤንሸኮ ቴሌቪዥን ጋር እንዲሆን እንጋብዛለን። አብራችሁን ቆዩ። ሰማይ ያምራል አምሮብን ሲታይ ፈቅዶ ቀኑን ሁሌም ያልምሰን ደጉን ይታያል የእናቴ ቤት ይታያል የአባቴ ቤት ሲመጣ ደጉ አውደ ዓመት ያለም ነው የሲሳይ ያለም ነው የሲሳይ የፍቅር ውብ ፀሐይ ይለያል ከሁሉም ቤት ይለያል ከሁሉም ቤት ሲከበር ደጉ አውደ ዓመት ያርግልን የዓለም ያርግልን የዓለም የአንድነት የሰላም ይሄው ከሰሜኑ ጎጆሽ ይሄው ከምስራቁ ጎጆሽ በአውደ ዓመት እርቃምሮ በእልልታ ይሰማል የፍቅር ሰላምታ ይሄው የምዕራቡ ልጅሽ ይሄው የደቡቡ ልጅሽ መልካም አዲስ ዓመት ተባብሎ ደስ ይላል ሲያከብር ብሎ ቀና ቀነው ቀና ሰናይ የደግነት ተስፋ ሰማይ ብራ ቀነው ብራ ዛሬ ክፉ አይንካሽ ውድ አገሬ አሸወይና ነው ደማቅ ዓመት በዓል መልካም አውደ ዓመት እስኪ እንባባል አሸወይና ነው ደማቅ ዓመት በዓል መልካም አውደ ዓመት እስኪ እንባባል ይታያል የእናቴ ቤት ይታያል የአባቴ ቤት ሲመጣ ደጉ አውደ ዓመት ያለም ነው የሲሳይ ያለም ነው የሲሳይ የፍቅር ውብ ፀሐይ ይለያል ከሁሉም ቤት ይለያል ከሁሉም ቤት ሲከበር ደጉ አውደ ዓመት ያርግልን የዓለም ያርግልን የዓለም የአንድነት የሰላም ውብ ነው የጸደዩ ሰማይ ውብ ነው የምድሩም አደይ ሲገናኝ ሰው ከሰው ተፋቅሮ ይለያል አውደ ዓመት ቀጠሮ ውብ ነው የእንግዶቹ ሰላምታ ውብ ነው የልጆቹም ጨዋታ በአዲስ ቀን የክቱን ለባብሶ የው ሲያምር ሰው ፍቅርን ደግሶ ቀና ቀነው ቀና ሰናይ የደግነት ተስፋ ሰማይ ብራ ቀነው ብራ ዛሬ የአዲስ ዘመን ውብ ጅማሬ አሸወይና ነው ደማቅ ዓመት በዓል መልካም አውደ ዓመት እስኪ እንባባል አሸወይና ነው ደማቅ ዓመት በዓል መልካም አውደ ዓመት እስኪ እንባባል አሸወይና ነው ደማቅ ዓመት በዓል መልካም አውደ ዓመት። ኩራን ተመልካቾቻችን ከአፍታ ሙዚቃው ተመልሰናል። አሁን ወደ አንድ መሰናዶ ነው የምንሸጋገረው። ሀገራዊ ለውጡን ተከትሎ እንግዲህ በግብርናው ዘርፍ ከመጡት ለውጦች አንዱ የግብርና ኢኒሼቲቭ ስራዎች ተጠቃሽ ናቸው። በዚህ ውስጥም የጠቅላይ ሚኒስትር አብይ አህመድ ኢኒሼቲቮች ተጠቃሾች ናቸው። በተለይም የአርሶ አደሩ ምርትና ምርታማነት ከማሳደግ ባሻገር በሌማት ትሩፋት የተትረፈረፈ ምርት በማስገኘት በቤተሰብ ደረጃ የምግብ ዋስትናን የማረጋገጥ ተግባር ተጠቃሽ ስራዎች ናቸው። ይህን አስመልክቶ በሼቤንች ወረዳ ኩሻ ቀበሌ ላይ የወተት መንደር ምረቃ ስነስርዓት ሰሞኑን ተከናውኖ ነበረ። እሱን የተመለከተ አንድ መሰናዶ ተከታትለን አብረን የምንመለስ ይሆናል።
አብራችሁን ቆዩ። መንግስት የአርሶ አደሩን ምርትና ምርታማነት ከማረጋገጥ ባሻገር በቤተሰብ ደረጃ የምግብ ዋስትናን የማረጋገጥና የበለጸገ ቤተሰብና መንደር ለመስራት አቅዶ እየሰራ ይገኛል። ሰላም ጤና ይስጥልኝ የፕሮግራማችን ተከታታዮች። በዛሬው ዝግጅታችን በቤንች ሸኮ ዞን ሸቤንች ወረዳ ተገኝተን ሞዴል የወተት መንደር ምረቃ ዝግጅት ላይ ያተኮረ መሰናዶ ይዘን ቀርበናል። አብራችሁን ቆዩ። በሸቤንች ወረዳ በወተት ምርትና ምርታማነት ቀዳሚ ከሆኑ ቀበሌዎች ውስጥ የኩሻ ቀበሌ ግንባር ቀደም ናት። በእርግጥ የኩሻ ቀበሌ በወተት ልማት ብቻ ሳይሆን በአትክልትና ፍራፍሬ ልማት እንዲሁም በገጠር ኮሪደር ልማት ስራዎችም ግንባር ቀደም ተጠቃሽ ቀበሌ ናት። የወረዳው መንግስትም ከ2017 ዓ.ም ወዲህ ቀበሌዎችን በሌማት ትሩፋት ሞዴል ለማድረግ ትኩረት ሰጥቶ እየሰራ ቆይቷል። በወረዳችን 28 ቀበሌ አለ። ከ28ቱም ቀበሌ ውስጥ 8 ቀበሌ መንግስት ካስቀመጠው ኢኒሼቲቭ ይመረቃሉ ብለን አስቀምጠን በርካታ ስራ ስንሰራ ቆይተናል። ዘንድሮ ከሚያስመረቁ 8ቱ ቀበሌ ላይ ግንባር ቀደም የሆነው የኩሻ ቀበሌ አጠቃላይ መንግስትና ፓርቲያችን በተለይ በሌማት ትሩፋት አርሶ አደሩ መበልጸግ አለበት፣ ምርትና ምርታማ ማደግ አለበት። በኩታ ገጠም የአርቢ አርሶ አደር ተደራጅቶ በመንደር ደረጃ ፓኬጁን አሟልቶ ምረቃ ስርዓት መድረግ አለበት ተብሎ መንግስትና ፓርቲያችን ብልጽግና ባስቀመጠው መሰረት ከ2017 ጀምረን እነዚህን የማደራጀት የማጠናከር ስራ ስንሰራ ቆይተናል። በክልሉ ርዕሰ መስተዳድርም በሌሎች የፌዴራል አካላቶችም በስፋት ሲጎበኝ የነበረ አካባቢ ነው። ይህንን ደግሞ ተቀብሎ ምክረ ሀሳቡን ተቀብሎ ተግባራዊ ያደረጉት ጠንካራ አርሶ አደር ምክረ ሀሳቡን የሚቀበል ስላለ ነው ውጤታማ ስራዎች በተጨባጭ ሊታይ የቻለው። አምና ጀምሮ በፓርቲያችን በተቀመጠው አቅጣጫ መሰረት በርካታ ኢኒሼቲቮችን እንደ ወረዳ ስናስፈጸም ነበርን። ከኢኒሼቲቮች ውስጥ አንዱ የሆነው የዚህ የሌማት ትሩፋት መንደር በወረዳችን በዛሬው ቀን አጠቃላይ የ5 ዓመት ተግባሩን ኦልሬዲ ለማጠናቀቅ በኩሻ ጀምረን ለማስመረቅ ነው በዛሬው ቀን የጀመርን ያለ ነው። ይሄ ቀበሌ ሸቤንች ወረዳ ውስጥ ከሚገኙ 28ቱ ቀበሌዎች ውስጥ አንዱ ነው ኩሻ ቀበሌ ነው። ኩሻ ቀበሌ ውስጥ 3 መንደሮች አሉ በወተት መንደር የተደራጁት ኢባ 1፣ ኢባ 2 እና ሾላ መንደር ነው የሚባለው። በቀበሌዋ አርሶ አደሩ በወተት ልማት ዘርፍ የነበረውን ልምድ ላይ እሴት በመጨመር 3 መንደሮችን በወተት ልማት ሞዴል ማድረግም ተችሏል። በዚህ ውስጥ አርሶ አደሮቻችን ያው ልምዱ አለ። ልምዱ ላይ እሴት መጨመር ነው የወሰድ ነው። ስለዚህ የተሻሻለ የከብቶችን ብዛት ማብዛት፣ ቀጥሎ ከብት ካለ አርሶ አደር እያንዳንዱ አርሶ አደር ቢያንስ በጓሮው 0.25 ሄክታር የሜኖ ሳር መኖር አለበት በሚል ስትራቴጂ ቀርጸናል። ይህንን ተግባራዊ አድርገው ከኢባ1 ኢባ2 እና እስከ ሾላ ድረስ ያለው አርሶ አደር በኩታ ገጠም ይህንን የሌማት ትሩፋት ስራን ሲሰራ ቆይቷል። 3ቱ መንደር ውስጥ አጠቃላይ የአርቢ ብዛት ወንድ 178 ሴት 15 ድምር 193 አርሶ አደሮች አሉ። እዛ ውስጥ የተሻሻሉ ላሞች አጠቃላይ 159 የተሻሻሉ ከ25% ጀምሮ እስከ 80% የተሻሻሉ 159 ላሞች አሉ። የአገረሰብ ላሞች 466 ላሞች አሉ። አጠቃላይ በዚህ መንደር ውስጥ 625 ላሞች አሉ። የቀበሌው አርሶ አደሮችም የግብርና ባለሙያዎችን ምክረ ሀሳብ ተግባራዊ በማድረጋቸው ከቤተሰብ ቀለብ አልፎ ወደ ገበያ በማውጣትና በመሸጥ ተጠቃሚ መሆን ችለዋል። እዚህ አካባቢ ላይ ሲኖር የተለያዩ መኖችን በመትከል ከብቶችን በማርባት አታክልት፣ ጎመን፣ ቀይ ስር፣ ኮረሪማ በመትከል እታወቃለሁ። ከነዚህ ማገኛቸው ዶሮም አለ። ከነዚህ ከማገኛቸው ልጆችን አስተምራለሁ። ከዛ ባለፈ ከተማ ላይም አንዳንድ ኢንቨስት እያረኩ ነው የሚገኘው። ይሄ መኖ የተተከለው ሐምሌ አካባቢ ላይ ነበር። ወደ 3 ሄክታር መኖ ነው ያለኝ። ከዚህ አንደኛው ዚዮኔ ሳር፣ ሁለተኛ ጓቲማላ፣ ሶስተኛ ደግሞ ዲሾ የሚባሉ ዝርያዎች የወረዳ ግብርና ባለሙያዎች ደግፎኝ በሚሰጡኝ ትምህርት ሰርቼ እንደዚህ ወደ ለውጥ እየመጣው ነው የሚገኘው።
ያው በከብቶች ያው ተደራጅቼ ያው ራሴን ሞዴል ለማድረግ ያው ከብቶች 3 ሀበሻ ከብቶች አሉኝ፣ 1 የአሜሪካ ዶሮች 10 ዶሮች አሉኝ። ስለዚህ 5ቱ 7ቱ ፈረንጅ ዶሮ 3ቱ ሀበሻ ናቸው። ስለዚህ እነዚህን ሳደርግ በእነዚህ ብቻ ይበቃል ሳይሆን ብዙ ተጨማሪ ገዝቼ ጨምሬ ቤተሰቦችንም ያው ተማሪ ልጆች አሉኝ፣ ልጆችንም አስተምሬ ውጤት አደርሳለሁ ማለት ያው ከዶሮ በሚገኘው ሂሳብ በማስገባት ያው የነሱን ተጠቅሜ ብዙ ነው አሁን በእንቁላል እያገኘሁ ያለሁት። የጉሻ ቀበሌ በገጠር ኮሪደር ልማት ስራዎች ሞዴል መሆኗ በሌማት ትሩፋት ስራዎችም ውጤታማ እንድትሆን አድርጓታል። ከዚህ በፊት ወደ 8 ከብት ነበረኝ። አሁን ላይ የተሻሻሉ 8 አገረሰብ 3 በድምር 13 ከብት ነው ያለኝ። በሬ ደግሞ የሚደለቡ አሁን ላይ በዚህ ወር ላይ የሚደለቡ በሬዎች ወደ 4 ትልልቅ በሬዎች አሉኝ። እነዚህ አሁን የት ነው ያሉት? 6 ሄክታር ወረዳው ለኢንቨስት ጠይቄ ሰጥቶኝ ነበረ። እዛ ማሳ ላይ እየበሉ ይገኛሉ። ከዛ ባለፈ ጥጆች ደግሞ ወደ 6 ጥጆች አሉ ተሻሻሉ ተዳቅሎ የተወለዱ 3 አገረሰብ ደግሞ ዝም ብሎ በበሬ እንትን ያሉት ወደ 3 አሉ። ጠቅላላ 6 አሉኝ። በዛም በጎችም ከስር አረባለሁ፣ ፍየል አረባለሁ። እነዚህን አካባቢውም እንዲለወጥ በሚል መንግስት ያመጣቸውን ልማት ትሩፋትን ተግባራዊ በማድረግ ቀደም ግንባር ነኝ። አጠቃላይ እኛም አርሶ አደሩም ያስተማርን ወደ ተግባር እያስገባን ቀስ ቀስ እያልን ወደ ስራ ያስገባንበት ሂደቶች ነበሩ። እንደ ቅድም እንዳያችሁት አርሶ አደር በተለምዶ ላሞች አሉ፣ እንትኖች አሉ፣ ውጤቶች አሉ። ግን ይህን አስፍቶ ከሜዳ አንጻር ላይ በጣም ችግር ነበሩ። አሁን ላይ በመጣ ባለው በኢኒሼቲቭ አንጻር ስራ ላይ ከገባን ወዲህ ጥሩ ስራ ላይ የገቡበትና ወደ ዘመናዊ ለማምጣት እየሞከሩ ያሉበት ሂደቶች ነበሩ። አርሶ አደሩም ከብቶችን አስሮ የመቀለብና መሬቶችን በአግባቡ የመጠቀም ልምዱም እያደገ መጥቷል። አስሮ የመቀለብ ልምድን እዛ ጓሮ ላይ የመቀለብ ልምድን አርሶ አደሩ አዳብሮ መኖ ጓሮ ላይ አልምቶ የላንድ ዩዝ ፕላኒንግ የመሬት አጠቃቀም ስርዓት ያው የኛ አርሶ አደር በብዛት ግማሹ ጥቂት ቡና ጥቂት ጎመን ጥቂት ምናምን ያስቀምጣል እንጂ የቱ ነው ለምን የሚጠቅመው የሚሉን ይዞ ከመስራት አንጻር በጣም የመሬት አጠቃቀሙ ችግር ያለበት እንደሆነ የሚታወቁ ነው። ያንን ቀርፎ ለመኖ የሚሆን ከፍት የሚደልብበት ኤሪያዎች፣ መንደሮች በዛ ልክ አስቀምጦ ሰፋ ያለ ስራ እየሰራ አሁን ያው መጨረሻ ከዚህ በኋላ ልምድ ከናንተ የሚወሰድበት ከፌዴራልም ከክልልም ከዞንም ከሌሎች አካባቢ ወረዳዎችም መጥቶ ከናንተ ልምድ የሚወስድበት መንደር ስላደረጋችሁ በወረዳው ህዝብ በዞኑ ህዝብ ስም ላቅ ያለ ምስጋና ለማቅረብ እወዳለሁ። በወረዳው ብሎም በቀበሌዎች የሌማት ትሩፋት ፓኬጆችን ሙሉ በሙሉ ተግባራዊ በማድረግ የተሻለ ተጠቃሚ ለመሆን እየተሰራም ይገኛል። እኔ በርግጥ ከዚህ በፊት መምህር ነበርኩ። ከመምህርነት መምህሩ ሌላ መምህራኖች እንዲያስተምሩ እኔ ግን ገብቼ ስራውን ለቅቄ መጥቼ ይህን ስራ ሰርቼ ቢለወጥስ በሚል መጥቼ እየሰራው ባለውበት ሰዓት ላይ ልማት ትሩፋት ሰውን ይለውጣል ብለው ይህ መንግስት ብልጽግና መንግስት ሲያመጣ በቃ ይህን ስራ መስራት አለብኝ ብዬ ቀጥታ ለአእምሮዬ እንትን ብዬ ነው ወደ ስራ የመጣሁት። ስለዚህ እነዚህን ተጠቅሞ ማንም ሰው ተጠቅሞ እንደሚሰራም ነውና እኔ ደግሞ በተለይ ሰርቼ ለመለወጥ መንግስት የሚያመጣቸውን ትምህርቶችን ተቀብዬ ሰርቼ ለመለወጥ እና ሌላው ደግሞ እኔን አይቶ እንዲለወጥ ነው በአጭሩ። ኩሻ ደግሞ የወተት መንደር ብቻ ሳይሆን ቀጥሎ በሆርቲካልቸር እናስመርቃለን ብለን ግብ ከያዝናቸው ቀበሌ መሀል አንዱ ነው። ስለዚህ የአትክልትና የፍራፍሬ ስራ በተደረጀ መልክ በተለይ አትክልት ዘርፍ ላይ ያለውን ማጠናከር ይህን ማደራጀት ቀበሌውን ሞዴል ማድረግ የትኩረት አቅጣጫ ስለሆነ ከማህበረሰቡ ጋር በጋራ ተቀናጅተን እነዚህን የማሳደግ የመጨረሻው ትልቁ ውጤት ነው ተብሎ የሚታሰበው የበለጸገ አካባቢ ማድረግ ነው። ስለዚህ የወተት ልማት ትሩፋት ስራ ስንሰራ ወተት ብርቅ ማይሆንበት፣ እንቁላል ብርቅ ማይሆንበት፣ የእንስሳት ተዋጽኦ ብርቅ ማይሆንበት ከማህበረሰብ ከሚጠቀመው አልፎ ለገበያ ማቅረብ ቀጥሎ ይሄን የሚያቀርብ አርሶ አደር ካለ የበለጸገ
አካባቢ ላይ ብልጽግና የሚያረጋግጥ አርሶ አደር ብልጽግናን ያረጋገጠ መንደር መፍጠር ግባችን እንዲሳለጥ በትኩረት መሰረት ያስፈልጋል ብዬ ነው ማስበው። እኛም በሼቤንች ወረዳ ተገኝተን በወተት መንደር ምርቃት ፕሮግራም ላይ ያሰናዳነውን ፕሮግራም በዚህ ቋጨን። ሰላም። ክቡራን ተመልካቾቻችን ከፕሮግራም ተመለስን። ከፕሮግራሙ እንግዲህ ጥሩ መልእክትና ጭብጥ እንዳገኛችሁበት ተስፋ እናደርጋለን። አሁን ደግሞ ወደ አንድ ሌላ መሰናዶ ነው የምናልፈው። ሰሞኑ እንግዲህ በሚዛን አማን ከተማ አንድ መጽሐፍ ተመርቋል። በወጣቱ ደራሲ ሲራክ ወንድሙ የተዘጋጀ ሶምሶማ የተሰኘ መጽሐፍ ተመርቋል። በዚህ ስነ ስርዓት ላይ እንግዲህ የዞኑ ዋና አስተዳዳሪ አቶ ሀብታሙ ካፍቴን እንዲሁም የሚዛን አማን ከተማ ከንቲባ ኢንጂነር ሰለሞን ለዊ ተገኝተውበታል። እሱ መጽሐፍ ምረቃ አስመልክቶ ባልደረባችን ጦያር ኢማም ያዘጋጀው አንድ መሰናዶን ተከታትለን እንመለሳለን። በዛውም አንድ ሙዚቃ ተገባብዘን 12 ተኩል ሲሆን የዜና ውጃችን ሰዓት የሚጀምርበት ነው። እሱንም የዜና ውጃችን ተከታትለን በመጨረሻም ከኔ ጋር ለስንብት የምንገናኝ ነው የሚሆነው። ቆይታችሁ ከቤንች ሸኮ ቴሌቪዥን ጋር እንዲሆን በድጋሚ እንጋብዛለን። አብራችሁን ቆዩ። የሰው ልጅ ሐሳቡንና ስሜቱን ባህልና ሕይወቱን ተሞክሮዎቹን ጥበብ በተሞላበት መልኩ ከሚገልጽባቸው መንገዶች አንዱ ስነ ጽሑፍ ነው። ስነ ጽሑፍ ከአንድ ግለሰብ ጀምሮ የማኅበረሰቡን ማንነት ታሪክና ስነ ልቦና በመቅረጽና በማንጸባረቅ በኩል ከፍተኛ ፋይዳም ይኖረዋል። ከሰሞኑ በከተማችን ከተከናወኑ ኩነቶች መካከል የወጣቱ ደራሲና ገጣሚ ሲራክ ወንድሙ የዓመታት ልፋትና ድካም ያረፈበት የሥነ ጽሑፍ ሥራው ለአንባቢያንም አድርሷል። ይህም ሶምሶማ የተሰኘውን የአጫጭር ልብ ወለድ ታሪኮችን ስብስብ የያዘው መጽሐፍ በይፋ ተመርቆ ነበር። መጽሐፉ በከተማ በሚገኘው ሳላይሽ ሆቴልና ስፓ የዞኑ ዋና አስተዳዳሪ አቶ ሀብታሙ ካፍቴንን ጨምሮ የሚዛን አማን ከተማ ከንቲባ ኢንጂነር ሰለሞን ለዊ እንዲሁም የተለያዩ ጥሪ የተደረገላቸው እንግዶችና የሥነ ጽሑፍ ቤተሰቦቹ በተገኙበት መጽሐፉ ለምረቃም በቅቷል። በደራሲና ገጣሚ ሲራክ ወንድሙ ተጽፎ ለንባብ የበቃው ይህ ሶምሶማ የተሰኘው ይህ የአጫጭር ልብ ወለድ ታሪኮች ስብስብ መጽሐፍ 171 ገጾች ያሉት ሲሆን በውስጡም 15 አጫጭር ልብ ወለድ ታሪኮችን የያዘም ነው። በተለያዩ ርዕሰ ጉዳዮችና ጭብጦች ዙሪያ የተሰናዳው ይህ መጽሐፍ በተለያዩ ማኅበራዊ ጉዳዮች ገጠመኞች ላይ ተመስርቶ የተጻፈ የአጫጭር ልብ ወለድ ታሪኮች ስብስብም ነው። በምረቃው ላይ ተገኝተው ለወጣቱ ደራሲና ገጣሚ ሲራክ ወንድሙ እንዲሁም ቤተሰቡ እንኳን ደስ አላችሁ መልእክታቸውን ያስተላለፉት የሚዛን አማን ከተማ ከንቲባ ኢንጂነር ሰለሞን ለዊ ናቸው። ሰፋ ያለ ፕሬዘንቴሽን ኦር ገለጻ ክብሮ የዞኑ ዋና አስተዳዳሪ ያደርጋሉ። እኔ ግን በጣም ዞኑ አስተዳዳሪ እዚህ ቆሞ ረጅም ንግግር ማድረግ ስለማልችል እሳቸውን ወደዚህ ጋብዛለሁ። ግን ደግሞ በጣም ጠንካራ እናት፣ የሚያኮራ ልጅ እንኳን ደስ አላችሁ። በምረቃው ስነ ስርዓት ላይ በክብር እንግድነት የተገኙት የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፍቴን የእንኳን ደስ አላችሁ መልእክት አስተላልፈው በየአካባቢው በርካታ ወጣቶች ቢኖርም ነጋቸውን በተገቢው ተረድተውና አውቀው ብዙ ፈተናና ችግሮች ቢኖሩም ተቋቁመው በያዙት መስመር ጠንክረውና ጸንተው ለውጤት መድረስ የሚችሉ ወጣቶች ጥቂቶች ናቸው ይላሉ። አስቸጋሪ ተራራ፣ ቁልቁለት፣ ውጣ ውረድ፣ ራብ፣ ድካም የሚጠይቅ መሆኑን እያወቀ ከመስራት አንጻር በርካታዎች ጉድለት አለባቸው። ግን ይህን ቻሌንጆቹ ሁሉ እያወቀ ግን ነገ መልካም እንደሚሆን በተስፋ የሚሰራ በጣም ጽኑ እና ጠንካራ አንድ ወጣት ሚዛን አማኑ ስለተፈጠረ በጣም ደስ ብሎኛል። እንኳን ደስ አላችሁ።
በአካባቢው በርካታ የሥነ ጽሑፍ ተሰጥኦ ያላቸው ወጣቶች አሉ። እነዚህን ከማድነቅና ከማበረታታት አንጻር ውስንነቶች መኖሩን የሚናገሩት አቶ ሀብታሙ የዞኑ መንግስት አንባቢ ትውልድ እንዲፈጠርና የንባብ ባህል እንዲነቃቃ መሰል የሥነ ጽሑፍ ሰዎችን መደገፍና ማበረታታት ይጠበቅብናል ነው ያሉት። ሚዛን አማን በርካታ የሥነ ጥበብ ባለሙያዎች ያሉባት አካባቢ ናት። በሀገር ደረጃ አሉ፣ በአካባቢያችን አሉ። ግን የራሳችንን ስለማናደንቅ የራሳችንን ስለማናከብር በሀገር ደረጃ ያሉትም በአካባቢ ደረጃ ያሉት አቅም ፈጥሮ ተጽዕኖ ፈጥሮ ከመውጣት አንጻር በጣም ብዙ ጉድለቶች ይታያሉ። በሀገር ደረጃ በጣም በጥሩ ደረጃ ላይ የስነ ጥበብ እና ኪነ ጥበብ ስራዎችን እየሰሩ ያሉ ማለት ነው። ስለዚህ ወደዚህ ስመጣ በምክንያት ነው። ጧት 2 ሰዓት ተኩል የጀመርነው ስብሰባ አሁን ገና ጨርሰን ስንወጣ ነው ከክቡር ከንቲባ ጋር የግድ እኛ መገኘት አለብን፣ ማበረታታት አለብን ብለን የመጣ ነው። ምክንያቱም ሲራክ ለራሱ ብቻ ሳይሆን ቀጣይ በሀገር ደረጃ በክልል ደረጃም ብሎ በከተማችን ሚዛን አማን ውስጥ በርካታ ወጣቶች ተስፋ ሰንቀው እንዲነሱና ስነ ጽሑፍ ውስጥ እንዲገቡ የሚያበረታታ የመጀመሪያ ፈርቀዳጅ ወጣት ነው። ወጣቱን ደራሲ ሲራክ ወንድሙ ገና ከጀምሮ የሚያውቁት ሰዎችም ወጣቱ ለስነ ጽሑፍ የተሰጠ ማንበብና መጻፍን አብዝቶ የሚወድ ነገንም ትልቅ ደረጃ የሚደርስ የጥበብ ሰው እንደሆነ ይመሰክራሉ። በመጠኑም ቢሆን ከአነሳሱ ስለማውቀው ያኔ ከኔ ጋር ሲተዋወቅ በሆነች አጋጣሚ ጥበብ ጠራችኝ እንደሚባለው የኪነ ጥበብ ፍቅር ስለነበረን አቻ አስተሳሰብ ላይ ተገጣጠም። በአንድ የሆነች ቦታ ትንሽዬ ተገናኘን። ለምን ቲያትር አንሰራም በሚል ድምፁ ብዙም አይሰማም ለስለስ ያለ ነገር ሆድ የሚያባባ ብላቴና ነበር። አሁን ላይ እንኳን ከብላቴንነት አልፏል፣ የተሟሸ ምጣድ ሆኗል። እኔም ስለ መጽሐፍና መጽሐፍ የነበሩትን ልጆች አዋራኋቸው፣ እንዲያነቡ መከርኳቸው። ከዚያም አልፎ አልፎ ስንገናኝ ወደ እኔ እየመጣ ወዳጅ አደረግኩት። መጽሐፍ ይጠይቀኛል፣ ካለኝ እሰጠዋለሁ፣ ከሌለኝ ካለበት ፈልጎ አሳብሮ የፈለገውን ለማግኘት በብዙ ጥረት እያያዘዋል። ይገርማል። እንዲህ አይነት ጎረምሳ በዚያን ጊዜ ማግኘት አስቸጋሪ ነው። አሁን ላይስ አለ ብላችሁ ነው? ለነገሩ እንኳን አሁን ያኔም ቢሆን እንዲህ አይነቱን የመጽሐፍ ቀበኞችን ለማግኘት አዳጋች ነው። አይገርማችሁ? በታሪክ አጋጣሚ እንዲህ አይነቶቹን ከስንት አንድ ቢገኙ ነው። እሰይ ዛሬ ላይ ፍሬ አፍርቶ በማየቴ ምክሬ መሬት አለመውደቁንና የተዘራበት ዘር ጭንጫ ላይ አለመሆኑን ማሳያዬ ሲራኬ ነው። እንኳን ያኔ ያገኘው ዛሬን አታሳየኝም ነበር። ቦለን ይጠይቀኛል። ዩኒቨርሲቲ እያለ እንገናኛለን በቴሌግራም በርታ አንተ ጽፈህ መጽሐፍ አሳትመህ ካየው ልጅ ወርዶ እንደመሳም ነው ብዬ እለዋለሁ። እና ብዙ ልጆች አሉ እዚህ ቤት ይማጅላል። የመጽሐፉ ደራሲ ሲራክ ወንድሙ ትውልድና እድገቱ እንዲሁም ትምህርቱን የተማረው በሚዛን አማን ከተማ ሲሆን በብዙ ፈተናዎች ውስጥ አልፎ ሁሉንም ችግሮች ተቋቁሞ ለዛሬ መብቃት መቻሉንም ይናገራል። ወጣቱ ደራሲ ትልቅ ዓላማን አንግቦ ስለነበር በጥንቃቄ በርካታ ውጣ ውረዶችን አልፎ መጽሐፉን በመጻፍ ለምረቃ እንዲበቃ ማድረጉንም ይናገራል። መጽሐፉን ከማተሚያ ቤት ያወጣው ቀን ምንም በቃ ደስ አላለኝም። ይሄ አንዳንዴ የሆነ ስታሳኩ ምናምን ውስጣችሁን ፈንቅሎ የሚሰማችሁ ደስታ አለ አይደል? እኔ ያን ደስታ ለማግኘት አልታደልኩም ነበር። ያን ደስታ ያገኘሁት ልክ የአዲስ አበባው ምርቃት እንዳሳካ ነው። ከዛ ቀጥሎ ደግሞ ሚዛን ለማስመረቅ ስመጣ ሚዛን አካባቢ ያለ ሰው የሰጠኝ ፍቅር አይደለም፣ የእውነቴን ነው። ይህም መጽሐፍ ለሁለት ሰው ነው መስጠት ያለብኝ ብዬ አሰብኩኝ። አንደኛዋን ያን ሁላ መከራ አይታ እዚህ ላበቃችኝ ለእናቴ ነው የምሰጣት። ሁለተኛው ደግሞ እነዚያን ክፉ ጊዜዎች አብሮ ላሳለፈው ለያብጸጋ ተመስገን እሰጠዋለሁ አልኩኝና ስጦታነቱን ለሱ ሰጠሁት። እንደዚህ አይነት ፕሮግራሞች ሲዘጋጁ በጣም ፈታኙ ነገር አዳራሽ ማግኘት ነው። እናንተ አሁን ዘና ብላችሁ የተቀመጣችሁበት አዳራሽ በመቶ ሺዎች የሚከራይ ነው። እንደዚህ በቀላል አይደለም። እና በጣም ትንሿ አዳራሽ 100 ሺህ ብር 200 ሺህ ብር ምናምን ነው።
ለሳላይሽ ሆቴል ባለቤት ደወልኩለት። ከዛ ስለ እንትኑ ነገርኩት። አዲስ አበባ ስለነበረው ድባብ ምናምን ስነግረው ይሄ አንዳንዴ ሰው ማይክ ምናምን ሲይዝ በጣም ያጋንነዋል ነገሩን። የእውነት ሁለቴ እንኳን አላሰበም። እኔ አዳራሽ ስፖንሰር ሆናለሁ አለኝ። ደራሲና ገጣሚ ሲራክ ወንድሙ በአሁኑ ሰዓት በወራቤ ዩኒቨርሲቲ በኢትዮጵያ ቋንቋዎችና ስነ ጽሑፍ በመጀመሪያ ዲግሪውን መርሃ ግብር እየተማረ የሁለተኛ ዓመት ተማሪ ሲሆን ለተለያዩ ጋዜጦችና መጽሔቶች ጽሑፍ ከማዘጋጀት ጀምሮ የተለያዩ መድረኮችን በመሳተፍ በወጣቱነቱ እውቅናና ዝናን እያተረፈ ያለ ወጣት ነው። ወጣቱ ደራሲና ገጣሚ ሲራክ ወንድሙ ሶምሶማ የተሰኘውን ይህንን ሶስተኛ ልቦለድ ስራውን ለምረቃ ያበቃ ሲሆን ከዚህ ቀደም ክንፋም ከዋክብት የግጥም መድብልን አዘቦት የተሰኘ ልቦለድ መጽሐፍ ለአንባቢያንም አድርሷል። በዕለቱም የተለያዩ ወጣት ገጣሚያንና የሥነ ጽሑፍ ተሰጥኦ ያላቸው ወጣቶች የተለያዩ የጥበብ ሥራዎቻቸውንና ከመጽሐፉ የተወሰነ ክፍል ወስደው ለታዳሚዎችም አቅርበዋል። በምረቃው ሥነ ሥርዓት ላይ የአጫጭር ልቦለዶችን ይዘት የተመለከቱ የዳሰሳ ቅኝትና የተለያዩ አዝናኝ ግጥሞችንም አቅርበዋል። በምረቃው ሥነ ሥርዓት ላይም የተለያዩ አመራሮች፣ ጥሪ የተደረገላቸው እንግዶች፣ የሥነ ጽሑፍ ቤተሰቦች ተሳታፊዎች ሆነዋል። Gizaban jada nansaban shetada ikami akada tenka ingale jongesin ketame dashisin kantame gachisin gakame kishisin korame tenka ingale yotia michuwe usisa machuwe tenka ingale yotia michuwe usisa machuwe Dagame ibara kula uto atorie yekucha maite tenka ingale usapiadna